የፋኖ ቁልፍ ስራ ተብሎ በይሄ የተቀናጀ የጦርነት እቅድ የተባለው ላይ ህዝባዊ አመጾችን ማቀናጀትና መምራት የሚል በተለይም አዲስ አበባን ጨምሮ በከተሞች በልዩ ሁኔታ የቀለም አብዮትን ማቀጣጠል የፋኖ ስራ ሊሆን ይገባል ብለው ነው እነ ጀነራል ፊሊጶስ የሰጧቸው ማለት ነው። የከተማ ህዝባዊ አመጾች እና በከተማ የሚካሄድ የሽምቅ ውጊያ ጉሬላ ዋርፌር የምታረጉት እናንተ ናችሁ ብሎ ነው የሰጣቸው። ስለዚህ ፋኖ የወሰደው የስራ ድርሻ ሁለት ነው ማለት ነው። በአንድ በኩል የህዝባዊ አመጾችን ማቀጣጠል አለባችሁ የሚል ተነግሯቸዋል ከሻቢያ። ሁለተኛ ደግሞ የጉሬላ ዋርፌር የሽምቅ ውጊያ በከተሞችን ጨምሮ እንድታረጉ የሚል ሁለት ስራ ነው የተሰጣቸው። የሚገርመው ነገር ይሄ ስራ ሲሰጣቸው የሻቢያ ግምገማ ነው የሚገርመው። የሻቢያ ግምገማ ምንድነው? ፋኖ አንድ አደረጃጀትና አንድ ኃይል ሆኖ መውጣት አይችልም አልቻለም ብለው ዳሮኬ ግን ወደ ከዚህ ከሽምቅ ውጊያ ወደ መደበኛ ውጊያ ኮንቬንሽናል ዋር ወደሚባለው መሸጋገር የሚችል አካል አይደለም ብለው ነው የተመለከቱት። በአጭር ጊዜም መቀየር አይችልም ፋኖ። ስለዚህ ሄዶ ከሽምቅ ውጊያና ከህዝባዊ አመጾች ህዝባዊ መረበሾች አሻግረን ልናስበው አይገባም ነው ያሉት። ግምገማቸው እሱ ነው። ለምን እንደሆነ በኋላ አነሳላቸዋለሁ። እነሱም አምነው ተቀብለዋል። ይሄ ኮንቬንሽናል ዋር እንደዚህ ምናምን እያስተዳደርን ነው አካባቢ ምናምን ትሉት ከወሬ በስተቀር እዚህ ገባ የሚባል ነገር አይደለም። ከዛ አቅምም የላችሁ። ስለዚህ የእናንተ ተልእኮ መሆን ያለበት ህዝባዊ አመጽ ማቀጣጠል፣ የእናንተ ተልእኮ መሆን ያለበት የጎሬላ ዋርፌር ነው፣ የሽምቅ ውጊያ ማለት። ስለዚህ የቀየስንላችሁ ስትራቴጂና ስልት በዋናነት በሁለት ጉዳዮች ላይ ያተኮረ ነው የተባሉት። በአንድ በኩል የህዝባዊ አመጽ፣ በሌላ በኩል የጎሬላ ዋርፌር ማለት ነው። ይሄ ሁለት ነገሮች ናቸው ያሉት። በዚህ መሰረት ወደ 6-5 ማድረግ ያለባቸው ብሎ ቆጥሮ የሰጣቸው ስትራቴጂና ስልት አለ። ዛሬ የምነግራችሁ አንዱ እሱ ነው። 1 2 3 ብለው ጽፈው የወሰዱት አለ ከሻቢያ የተቀበሉት ማለት ነው። ስለዚህ ሻቢያ ያዘዛቸው ስትራቴጂዎቹና ታክቲኮቹን እነግራችኋለሁ። በእቅዱ ላይ ያስቀመጡት ማለት ነው። አንደኛ የአማራ ክልልን ማስተዳደር እንዳይችል ማረግ ነው ያላቸው። አንደኛ በፍጹም የተረጋጋ መንግስት እንዳይኖር ማድረግ አለባችሁ። አንገቨርነብል ማድረግ አለባችሁ። አንዱ መለኪያችሁ እኛ ጋር ስትመጡ የአማራ ክልልን ያልተረጋጋ ማስተዳደር የማይችል አንገቨርነብል አርጋችሁታል አላረጋችሁትም የሚል ነው አንደኛው መለኪያ ያስቀመጠላችሁ። ሁለተኛ በከተማ አዲስ አበባን ጨምሮ ገጠሮቹንም ጨምሮ በተለይ ከተማ ላይ ቅጽበታዊ አጥቅቶ የመመለስ ስራ መስራት አለባችሁ ነው ያላችሁ። ሰው እየቀጠራችሁም ገንዘብ እያስገባችሁም
ታጣቂም እያስገባችሁ ከተሞች ላይ አምቡሽ ማድረግ ሰርፕራይዝ አታክ ማድረግ ሁለተኛ ስራችሁ ነው ያላቸው ሻዕቢያ የሰጣቸው ማለት ነው። ሶስተኛው የኢኮኖሚ አሻጥሮችን መፈጸም ነው። ሶስተኛው የኢኮኖሚ አሻጥር መፈጸም መቻል አለባችሁ ነው ያላቸው። ይሄ ሌላኛው የሰጣቸው ሻዕቢያ የሰጣቸው ተልዕኮ ነው። የኢኮኖሚ አሻጥሮች ወይም ሳቦታጅ መፈጸም አለባችሁ። ነዳጅ የጫኑ መኪኖች ከቻላችሁ መቆጣጠር፣ ከተቆጣጠራችሁና መንገድ ካገኛችሁ ለህወሓት ማስረከብ፣ ህወሓቶች ወደ ሻዕቢያ ይወስዳሉ። ካልቻላችሁ ግን የነዳጅ የጫኑ መኪኖችን መምታት። ይሄንን ነው የሰጣቸው ትዕዛዝ። የምግብ የማዳበሪያ ሌሎች ለአማራ ክልል የሚላኩ ምርቶች የያዙ የጭነት መኪኖችንም መዝረፍ፣ ካልተቻለ መምታት። ይሄ ከአሻጥሮቹ ሻዕቢያ ከሰጣቸው አሻጥሮች የሚጠቀሱ ናቸው። አራተኛው የአማራ ክልልና የፌዴራል መንግስት ባለስልጣናትን ከቀበሌ እስከ ፌዴራል ግድያ መፈጸም ነው የሰጣቸው። እቅዱ አንዱ ይሄ ነው፣ አሳሲኔሽን ማለት ነው። ስለዚህ የቀበሌም ባለስልጣን ካገኛችሁ ግደሉ፣ የወረዳም የዞንም የከተማም የፌዴራል። አሳሲኔሽንን እንደ አንድ የትግል ስልት ተከተሉ ነው ያሏቸው። እንግዲህ ይሄ በሻዕቢያ በቀጥታ የተሰጣቸው አቅጣጫ ነው። አምስተኛ የሃይማኖት ተቋማት በተለይም የኢትዮጵያ ኦርቶዶክስ ተዋህዶን መዋቅሩን ለመቆጣጠር እና ኦርቶዶክስን የማጥፋት ስራ እየተሰራ መሆኑን አሳዩ። ይሄ በተለይ ፎከሳችሁን የኢትዮጵያ ኦርቶዶክስ ተዋህዶ ላይ አድርጉ ነው የተባሉት። ይሄ ከዚህ በፊት እንደምታውቁት የሙሃ ተዋህዶ የሚባለው የፋኖ መዋቅር አስኳል ነው። አስኳሉ ነው ዋናው ሃርድኮሩ ማለት ነው። ይሄ ሙሃ ተዋህዶ የሚባለው አካል ደግሞ ሌላ ነገር የለውም። አማራ ማለት ኦርቶዶክስ ማለት ነው። ለዚህ ለሙሃ ተዋህዶ አማራ ማለት ክርስቲያን ማለት ነው። ስለዚህ በተቻለ መጠን ሙሃ ተዋህዶን ይቀጥል ነው ያሏቸው። ክርስቲያናዊ ታሊባንነት ማለት ነው። የክርስቲያን ታሊባን ሁኑ ነው እያላቸው ያለው። ስድስተኛ ፕሮፓጋንዳ፣ የድህረ እውነት ፕሮፓጋንዳ አንዱ ትልቁ ስራ የእናንተ ነው ተብለዋል። ትልቁ ስራ የምትሰሩት አንዱ ብዙ ሚዲያዎች በእናንተ ስም ስላሉ የፕሮፓጋንዳ ስራው ከእናንተ ጋር ፖስት ትሩዝ በተለይ የሚያተኩረው ከእናንተ ጋር የተያያዘ ነው። በውጭ የሚገኙ ሚዲያዎችን በውጭ የሚገኙ ሚዲያ ተቋማትን በሙሉ ተጠቀሙ። የፕሮፓጋንዳ ስራችሁ ፎከስ ደግሞ የአገር መከላከያን ማፍረስ እና ጠቅላይ ሚኒስትሩ ላይ ትኩረት አድርጉ ነው ያሏቸው። ቁጥር 1 ትኩረታችሁ ጠቅላይ ሚኒስትሩ ይሁን፣ ቁጥር 2 የሀገር መከላከያ ይሁን። እኔ በተጨባጭ የደረሰኝን መረጃ ነው እያቀረብኩ ያለሁት። ከዚህ በፊት ስብሰባዎቹን ነግሬያችኋለሁ። በኤርትራ የተካሄደ ስብሰባ ምሬ ወዳጆ መሄዱን፣ ከሌሎቹም ለመሄድ ሞክረው ያልተሳካለት ተፈራ ነው። ከሸዋ መውጣት አልቻለም ተፈራ፣ ጀነራል ተፈራ። ሌሎቹ የተወሰኑት ሄደዋል። ቁጭ ብለው የሻዕቢያን የጦርነት እቅድ ጥምዶን እንደ በሬ ጠምዶ
እነሱ አይደለም ፊት አውራሪ ነን ምናምን ፊት አውራሪና መሪ ልክ ናቸው እንደ በሬ ቅድም ቴዎድሮስ አስፋውን ሰማው ነበረ አጭር ሰዓት ልክ ነው የእንትኑ የጥምዶ የበሬው ይሄ ሞፈርና ቀንበርና የሚጠመዳል አይደል እንደሚባለው ለከተማ ልጅ ከባድ ነው እንትኑ ቀንበሩ የቀንበሩ ፊት አሉ እነሱ ሰው ከኋላ ያለው እንትኑን ይሄ መክፊያውን ይዞ የሚገፋው ሞፈር ነው እሱ መክፊያውን ይዞ የሚገፋው ሻዕቢያ ነው እውነታቸውን ነው ከሱ አንፃር የተጠመዱት ግን ከተጠመዱት አንዱ ፊት ለፊት ያለው ፋኖ ነው ስለዚህ የሚፈጽማቸው ስራዎች ተብለው በዝርዝር የተሰጡት እነዚህ ናቸው ማከላይ መልእክታችሁ ላይ ጠቅላይ ሚኒስትሩን ቀጥሎ መከላከያ መፍረስ አለበት መከላከያ እየፈረሰ ነው እያፈረስነው ነው ወዘተ የሚል ማለት ሶ ሻዕቢያ የሰጣቸው ስትራቴጂና ታክቲኮች ከሞላ ጎደል እነዚህን ይመስላሉ እነዚህ ናቸው እንግዲህ በተወሰነ መልኩ የግሌንም አስተያየት ሰጥቼ ለመሄድ ይሄ አንዱ መረጃ ነው ሰው የሰጣሁት መረጃ ዘግይታችሁ ለገባችሁ ሰዎች የኤርትራው ስብሰባና የሱዳኑ ስብሰባ ከፋኖ አንፃር የተሰጣቸውን ተልእኮ ነው ያቀረብኩት እነዚህ ተልእኮች ምናልባት ዘግይታችሁ ለገባችሁ ይሄው አቅርበዋለች መሰረት በጣም ነው ማመሰግነው እነዚህ ናቸው የአማራ ክልልን ማስተዳደር እንዳይቻል ማድረግ አንድ ቅጽበታዊ ማጥቃት በከተሞች በተለይ አዲስ አበባን ጨምሮ ማድረግ ያው የዚህ ኢሃፓ ብሎ የጻፈው የኢሃፓ መንገድ ያለው ማለት ነው አያሌው መንበር የኢኮኖሚ አሻጥር መፈጸም የአማራ ክልልና የፌደራል ባለስልጣናትን መግደል ሃይማኖት ተቋማትን በተለይ ኦርቶዶክስ ተዋህዶን መጠቀም ኦርቶዶክስ እየጠፋች ነው የሚል የህልውና አደጋ አጋጥሟታል የሚል ስልት ነው ይሄ በዋናነት ግን የሞዓ ተዋህዶ ፕሮጀክት ነው የድረ እውነት ፕሮፓጋንዳ ስራ በዋናነት መስራት እነዚህ 6 ስትራቴጂና ታክቲኮች ነው የተሰጡት እነዚህ እንዲሰራ ማለት ሶ የኤርትራውም ስብሰባ የሱዳኑም ስብሰባ ለፋኖ የተሰጠው ትላንትና ወጥቶ እንደ አዲስ የተናገረው ዘመነ ይሄንን ነገር ለህዝቡ ይፋ አርግተል ብሎ ተሰጥቶት የተወሰነ አስተያየት ፐርሰናል አስተያየት እንሰጣለሁ የዚህ ፋኖን በተመለከተ የሻዕቢያ ግምገማ ምናልባት ልናየው እንችላለን ለምንድነው ሻዕቢያ ገምግሟል የገመገመው ምንድነው የፋኖ የእድገት ደረጃ ብዙ እንትን የሚል አይደለም የሚል ነው የገመገመው ዛሬ ምን ነው በጣም በዛችሁ አባቴን ትጠይቁኛላችሁ የት ነው ያለው አባቴ ለኢትዮጵያ አንድነት ሲታገል ኤርትራ ተሰውቷል ወይ ሞቷል ለጠየቀኝ ሰው ሌላ ቀጥል ሌላ መጠጥ ቤት አይደለም አባቴ ሞት ተተኩሶ የተገሎ ላመነበት ነገር ነው የሞተው ኤንድ ደግሞ አሁን እሱ ያመነበትን ነገር ያነገቡ መሪዎችና ሰዎች መተዋል ስለዚህ አልሞተም ማለት ነው
እና አልተማረከም። ቢማረክም ወታደር እንትነት መማረክ ነውር አይደለም። እንደዛ እንድታየው ነው። መማረክ ነውር አይደለም። ቢማረክ እንኳን ግን አልማው ስለደጋገምከው እንድታየው ነው። ሻዕቢያ የፋኖ እድገት ደረጃ ብዙ ርቀት አልሄደም ለምን አላቸው? እውነት ነው ወይ የሚለውን ጥያቄ ጀምሮ ማለት ነው። ለምንድን ነው ፋኖ ከጎሬላ የውጊያ ስልት መውጣት ያልቻለ? እንግዲህ ኦልሞስት 3 ዓመት አካባቢ መጣ ማለት ነው። ወደ 3 ዓመት ውስጥ እኔ የወታደር የሚሊቴሪ ስትራቴጂስት አይደለሁም፣ ግን አነባለሁ፣ ሰዎችንም እጠይቃለሁ፣ ኢንተርቪውም አድርጌ የሚሊቴሪ ፕሮግራምም ሰርቼ አውቃለሁ፣ መጽሐፎችም አንብቤያለሁ። አንዱ የሚያስቀምጡት ኢንክሉዲንግ ኦሮሚያ ሄዳችሁ ብታነቡ አንዱ የሚያስቀምጡት ነገር የእድገት ደረጃ አለ። የእድገት ደረጃዎች አሉ። አሁን ፋኖ እንደ ካሮት ነው ቁልቁል የሄደው። ለምንድን ነው ፋኖ እንደ ካሮት ቁልቁል የሄደው? ለምን ማደግ ያልቻለው? ለምን ፋኖ አላደገም? ምክንያቱ ይህም በደንብ መመርመር ያስፈልጋል። ማለት የሻዕቢያ ግምገማ ልክ ነው፣ ማደግ አልቻላችሁም፣ የእድገት ደረጃችሁ የሚመጥነው ህዝባዊ ቢተኝነት ወይም ደግሞ የሽምቅ ውጊያ ነው የሚመጥናችሁ፣ ሂት ኤንድ ራን አይነት ነው የሚመጥናችሁ ሲላቸው፣ ለእኛ ግን ገልብጠን መነጋገር ያለብን ፋኖ ለምን ማደግ አልቻለም? ለምን ማደግ ያልቻለው ምንድነው ምክንያቱ? እዛ ላይ እየተነጋገርን እንሄዳለን ማለት ነው። ለምን ፋኖ ማደግ አልቻለም? ሻዕቢያ ፈለገውም አልፈለገውም ማለት ነው። ከጉሬላ ውጊያ ስልት መውጣት ያልቻለው ለምንድን ነው? ሲያመቸው የሚያጠቃ የደፈጣ ውጊያ የሚያደርግ፣ ሳያመቸው እየሮጠ የሚሸሽ፣ ጥሻ ለጥሻ የሚሮጥ፣ በረሃ ለበረሃ የሚሮጥ፣ ከቦታ ቦታ እየተዘዋወረ ሰው የሚያግት፣ ሰው የሚገል ምንድነው ምክንያቱ? ለምንድን ነው ፋኖ ማደግ ያልቻለው? አይ ቲንክ እኔ ብዙ ምክንያቶች አሉ ብዬ አምናለሁ። ሻዕቢያ ፋኖ እንዲያድግ ይፈልጋል አይፈልግም? በኋላ አመጣበታለሁ። አድጎ ከጎሬላ ዋርፌር ወደ ኮንቬንሽናል ዋርፌር እንዲቀየር ይፈልጋል አይፈልግም የሚለውን እመለስበታለሁ። ግን ኢንጀነራል ግን እንደ አንድ 3 ዓመት እንደተከታተለው አካል ፋኖ ማደግ ለምን አቃተው? ለምን ነው ማደግ ያልቻለው የሚለውን ነገር በደንብ ማየት ያስፈልጋል ብዬ ነው ማለት። ለኔ 5-6 ምክንያቶች ነው ያሉት። ትልቁ በፋኖ ውስጥ ያለው ቅራኔ ነው። ትልቁ ቅራኔው ነው አደጋ የከተተው። የውስጥ ቅራኔው ስንዘረዝራቸው አንደኛ የአውራጃና ወረዳ ክፍፍል አለው። አንደኛው እሱ ኢትዮጵያ ሲሏችሁ የጎጃም ፋኖ ኢትዮጵያ ሲላችሁ የጎጃም ፋኖ እያላችሁ ነው። በነገራችን የጎጃም ፋኖ ነው የኢትዮጵያ መሪ። ሸዋው ኢትዮጵያ ሲላችሁ የሸዋው ፋኖ ማለት ነው። ተመሳሳይ የጎንደሩን ፋኖ አውራጃዊ ናቸው። በጣም ጫፍ የረገጠ የአውራጃና የመንደሬ ስብስብ ማለት ፋኖ ነው። በነገራችን
ካውራጃም አልፎ መንደሬ ይሄ አሁን ወደ የትም እየሄደ ወደ ትግራይም እየሄደ ነው፣ ወደ ህወሓትም እየሄደ ነው። ህወሓት እንደውም ብሶበታል አሁን። ስለዚህ አንዱ የጎጠኝነት አውራጃዊነት ሂትለራዊ መንደርተኝነት ተመሳሳይ ከዚህ ከህወሓት ጋር ማለት ሂትለራዊ አውራጃዊነትን ያጋጥመው። ይሄ አንዱ ችግር ነው። አንዱ ትልቁ ያጋጠማቸው አደጋ ለፋኖች ይሄ ነው። ሁለተኛው የሃይማኖት ክፍፍል ነው። ቅድም እንዳነሳሁት በፋኖ ውስጥ ያለው አስኳሉ ብዙዎች የሚደነግጡት የሚፈሩት ግን እውነት የሆነው የኦርቶዶክስ ተዋህዶን እንደ ፖለቲካ መሳሪያ የሚጠቀም ኃይል ነው። ኦርቶዶክስ መንቃት አለባት ብዬ አስባለሁ። ስፔሻሊ አማራ ክልል ላይ አባቶቿንም መፈተሽ አለባት ብዬ ነው ማምነው ከሚደርሰኝ መረጃ ተነስቼ። እኔ አገባኝም እዛ ውስጥ እንደ አንድ የኦርቶዶክስ ተዋህዶ ቤተሰብ ነው እንጂ የሃይማኖት ጉዳይ ገብቼ መፈትፈት አልፈልግምም፣ ፍላጎትም የለኝም። ነገር ግን ኦርቶዶክስ ተዋህዶን የፖለቲካ መሳሪያ ማድረግ እየመጣ አደገኛ አካሄድ ነው። አስኳሉ ሃርድኮሩ ይሄ ሞዓ ተዋህዶ የሚባለው አካል ምንም አይነት የሃይማኖት ጥያቄ የለውም። ባይዘው ይሄ ሞዓ ተዋህዶ ሃይማኖት አይደለም ጥያቄ። ሃይማኖትን ሽፋን ያደረገ ነው። እንዳትፈሩ፣ በዚህ እንዳትሸማቀቁ። ኦርቶዶክስ ችግር አለ፣ ባው ችግር አለ። ኦርቶዶክስ ኢትዮጵያ ፖለቲካ ውስጥ የሃይማኖት ፖለቲካ እስካለ ድረስ ሃይማኖት ጋር ችግር አለ። ሶኔ ኦርቶዶክስ ውስጥ ያለውን ችግር እየካድኩኝ አይደለም፣ ልክድም አልፈልግም። የኦርቶዶክስ ሰዎች የሚደርስባቸው አበሳ ምናምን አለ፣ ምንም ጥያቄ የለውም። ምንም የሚያስቀው እኮ ምን መሰላችሁ? አሁን አንዳንዶቹ እኔ እንግዲህ ኢሳት ሰርቻለሁ 8 ዓመት 7 ዓመት ርዕስ በመጣ ቁጥር ህወሓት ኦርቶዶክስ ዋነኛ ጠላቴ አድርጋ የተነሳች ናት ሲሉ የነበሩ ናቸው። እኔ በእርግጠኝነት የምነግራችሁ ቢያንስ በሳምንት አንድ ቀን ይሄ ዛሬ ምን አለ ወይም ዕለታዊ የሚባል ዲዛይን ያደረግነው ፕሮግራሙ ስንገባ ከ5 ቀን አንድ ቀን የህወሓትና የስብሃት ነጋ ስም በዕለታዊ ፕሮግራማችን ላይ ይነሳል። አቶ ስብሃት ከህወሓት ጋር ተያይዘው፣ ህወሓት ደግሞ ከኦርቶዶክስ ተዋህዶ ጋር ተያይዘው ምናልባት በቃሉ የጸናው አቶ ሲሳይ አጌና ይመስለኛል። ፎር ሂዝ ክሬዲት ይኸው ልንገራችሁ። ኤርሚያስ ይዋሻል፣ ኤርሚያስ ያነሳው ሐሳብ ትክክል አይደለም፣ ትክክል ነው ብላችሁ ለማጣራት ህወሓትን የሚቃወሙ መጽሐፎች የተጻፉትን በሙሉ ፈልጉና በየትኛውም ዘመን የተጻፉ ነው እያልኩ ያለሁት ቢያንስ ከሶስቱ አንዱ ህወሓት በኦርቶዶክስ ተዋህዶ ላይ የፈጸመው ግፍና ኦርቶዶክስን ለማጥፋት የፈጸመው ተግባር የሚል ታገኛላችሁ። ኢንክሉዲንግ የኔ መጽሐፍ ማለት ነው።
እንደውም አስታውሳለሁ በተለይ ኮት የምትደረጋለች ኮት የምትደረገው አንድ መቶ አለቃ በሙት መንፈስ ሀገር ሲታመስ የሚል መጽሐፍ የጻፉ አስታውሱኝ። በጣም ፌመስ ናቸው እሳቸው ሰውዬ። በሙት መንፈስ ሀገር ሲታመስ የሚል የጻፉ ሰው እንዴ ለራሳቸው ነው እንዴ? ይሄ በሙት መንፈስ አገር ሲታመስ የሚለው መጽሐፍ ላይ አንድ የሆነ ሁሌ የትኛውም ነው ብላችሁ እኮ ኢሳት ውስጥ የነበርን ሰዎች ቢያንስ በሳምንት አንድ ቀን ሰውየውን እየጠራን ኮት እያደረግን የምንናገራት ናት። ዛሬ ጽምዶ ያሉት ማለት ነው ጽምዶ ውስጥ ያሉት ያው እውነት ነው አብደል። እዛ ላይ ምንድን ነው የሚሉት? በሳምንት ውስጥ እኮ ነው። በሳምንት 5 ቀን ነበር አይደለ ዕለታዊ። ከ5 ቀን ቢያንስ 2 ቀን 3 ቀን ያቺ ኮት ተደርጋ ትነሳለች። የሆነ ስብሰባ ላይ ይላሉ እሳቸው መጽሐፉ ላይ አንዳርጌ መስፍን ቴንኪዩ አማን አንዳርጌ መስፍን ነው። አንዳርጌ መስፍን በሙት መንፈስ ሀገር ሲታመስ የመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ነበር በየቀኑ የምትነሳው። እያንዳንዱ ነው የምላችሁ። ስለ ሁለት ሰዎች ነው። አንደኛው ስለ ስብሐት ነው፣ ሁለተኛው ስለ ጀነራል ሳሞራ ይንሱ እና የሆነ የቦርድ ስብሰባ ላይ የአንበሳ ባንክ መሰለኝ የአንበሳ ባንክ የቦርድ ስብሰባ ላይ ነው ሰውየው የጻፈው። የአንበሳ ባንክ ሲመሰረት አንድ ባለሀብት አቶ ከበደ ወይ ምናምን የሚባሉ ትልቅ ባለሀብት ስሙን አይተው አንበሳ የሚል ስም አይተው የባንኩ አባል እና አካል ለመሆን ሄዱ። አንበሳ ባንክ ሄደው የምስረታው ላይ ይሳተፋሉ። እኚህ ሰው ሲሳተፉ እሳቸው እንግዲህ የመሰላቸው አንበሳ ባንክ ሲባል በቃ አንበሳ የኢትዮጵያ መገለጫ ምናምን ነው ያሰቡት። ከዛ ስብሰባ ሲሄዱ አሁን የተጠቀሱት ሰዎች ነው ያሉት። ከዛ ደነገጡ። እንዴ አንበሳ ተብሎ ሌላ ነው እንዴ ባንኩ ተብሎ ደነገጡ። ሰውየው መደንገጥ ብቻ አይደለም የሆነ ሐሳብ አነሱ። ሲያነሱ ዝም በል የመጣ ነው እኮ ኦርቶዶክስን እና አማራን ልንሰብር ነው የመጣ ነው። የተሰበረውን አማራማ ኦርቶዶክስማ አንመልሰውም። ይሄ የሚዲያው የዘወትር መፈክር ነበረ። ዛሬስ የዚህ መፈክር አካላቶች ሞፈርና ቀንበር ተደርጎላቸው ተጠምደዋል። ዛሬ ሻቢያ ሞፈርና ቀንበር አድርጎ ምንድነው የሚባለው? አግዙኝ፣ እኔ ገጠር ልጅ ስላልሆንኩ አላቃቸውም። ይሄ እንትኖቹን አሚን አለማውቄ እውቀት እያረኩ አይደለም እንዳልሳሳል ነው። ይሄ አንገት ላይ የሚደረገው ምንድነው? ሞፈር ነው። ሞፈር መግፊያው ነው። ቀንበር ነው መሰለኝ። ዛሬ ቀንበር አድርጎ ሻቢያ ኦርቶዶክስን ዋና ጠላት የሰበርነው ኦርቶዶክስም አይመለስም ያሉን ስብሐት በዚህ ቀንበር ላይ ከፋኖች ጋር ቀንበር አድርገዋል። ይሄ ነው እውነቱ። ይሄ ያለው እውነት ይሄ ነው። በውስጣቸው ያለው ቅራኔ አንዱ አስኳሉ ሞሃ ተዋህዶ መሆኑ፣ የሞሃ ተዋህዶ ደግሞ ኦርቶዶክስ ተዋህዶን እንደ ፖለቲካ መሳሪያ የሚጠቀም ማለት ነው። በጣም አክራሪ ነው። በጣም ጨካኝ ነው። ነገሮችን ሃይማኖታዊ ይዘት ነው የሚሰጣቸው። ሰው ሲገል ሲረሽን
ሲያጠፋ ሃይማኖታዊ ዋጋ አርጎ እንዲያሳይ ነው የሚያደርጋቸው። ግባብዳ መስቀል ያሸክማቸዋል። የተተኮሰ ጥይት አይመታችሁም ይላቸዋል። አባቶች ምናምን በረሃኞች መልእክት ላኩ ይላቸዋል። ወጣቶቹን በዛ መልኩ ይከቷቸዋል። ይሄ ሁለተኛው ችግር ነው፣ የውስጥ ችግር ማለት ነው። ሶስተኛው ቅራኔ ይሄ ኃይል ፖለቲካዊም ድርጅታዊም ስራ የለውም። የነጠረ ፖለቲካ ዓላማ የለው፣ የነጠረ የፖለቲካ ይዘት የለው። መጀመሪያ አካባቢ ወደ ጫካ ሲገባ የፖለቲካ አጀንዳ እንዳለው ምናምን ነበረ። አሁን የለውም ፖለቲካ። የውስጥ ቅራኔ የምላችሁ እሱ ነው። በተወሰነ መልኩ እነ እስክንድር የሚሯሯጡት ነገር እንዳለ አይቻለሁ። ፖለቲካ አጀንዳ አለን፣ እንደዚህ አጀንዳ አለን ምናምን እያሉ፣ ግን ለእኔ የእነ እስክንድር የፖለቲካ አጀንዳ አንደኛ ደረቅ ኩበት ነው ብዬ ነው ማምን። ብዙ ወደ ውስጥ የገባ ፋኖ የሚባለው መዋቅር ውስጥ የረሰረሰ ነገር አይደለም። ጀስት ደረቅ ኩበት ነው የእነ እስክንድር ማኒፌስቶ። ደረቅ ኩበት ውሃ ላይ ብትልኩት ዝም ብሎ የተንሳፈፈ ማለት ነው። ቻሌንጅ ማድረግ ትችላላችሁ ይነስ የውስጥ ችግሩ አንዱ ይሄ ነው። ዘረኝነትን እንዋጋለን የሚሉ ዘረኞች ናቸው። በነገራችን ላይ የእነ እስክንድርም አንዱ ባህሪ እሱ ነው። ስታያቸው ዘረኝነትን እንዋጋለን፣ ስታዩቸው ሬሲዝም ኤትኖ ናሽናሊዝምን እንዋጋለን የሚሉ ግን በራሳቸው ወደ ውስጥ ብታዩቸው ኢትኖ ናሽናሊስት ናቸው። መጣለው ማይ ኢትዮጵያ እዚህ ሀገር አንዱ አሜሪካን ሀገር ያጋጠመው ችግር አንዴ ሳንኮፋ ነው የሚባለው ዲሲ ይሄድ ነበረ የመጣው ሰሞን አካባቢ። ዲሲ ያሉት ማን ናቸው? በጣም ታዋቂ ሰው ናቸው። የዩኒቨርሲቲ መምህር ናቸው፣ የሃዋርድ። እሳቸው ካፍቴሪያ ያላቸው ዲሲ ወደ ቨርጂኒያ ምንድነው ጆርጂያ የሚባል መንገድ ላይ እና አንዳንዴ በጣም መጀመሪያ አካባቢ ለብዙ ቀናት ትመላለስ ነበረ። በጣም አሪፍ መጽሐፎች፣ ይሄ የአፍሪካ ነክ መጽሐፎች አሏቸው። ፕሮፌሰር ኃይሌ ገሪማ ሄዳችሁ እዚህ አሜሪካ ያላችሁ ሰዎች ጊዜ ታገኙ ሄዱ። አሁን እንኳን ብዙ ቆይቻለሁ ከሄድኩ፣ የመጀመሪያ ሰሞን ማለት ነው። እና በጣም የሚገርም መጽሐፍ ማስታውሰው ይሄ የአሜሪካን የነጻነት ትግሉ ላይ የተጻፈ መጽሐፍ ነው እና ውስጥ ርዕሱን ሳየው ዘረኝነትን የሚዋጉ ዘረኞች ይላል ርዕሱ ራሱ። እነዚህ ሰዎች ዘረኝነትን የሚዋጉ ናቸው፣ ግን ወደ ውስጣቸው ሲሄድ ራሳቸው ለካ ዘረኞች ናቸው። እኔ ከይቅርታ ጋር የእነ እስክንድርን እያየሁ ያለሁት እንደዛ ነው። ዘረኝነትን እንዋጋለን እያሉ በአንደበት እየተናገሩ ግን ዘረኞች ማለት ነው። እና ያን ያነሳል። በጣም ነው የሚገርመው። ማለት አጀማመራቸው ዘረኝነትን እንዋጋለን ነው አጀማመራቸው የዚህ አሜሪካን እንትኑም ላይ። በኋላ ግን ይሄ በጥቁሮች አካባቢ የሚታዩ ነገሮችን እንዴ ለካ ይሄ ውበት ነው፣ ወደ ዘረኝነት እየወሰዱት ሄዱ። እዛ ላይ የሚያብራራቸው ነገሮች አሉ። በጣም ስለገረመኝ ከሆነ ሰው ጋር አብሮኝ የሚሄድ ሰው ነበረ እና 2-3 አንብቤዋለሁ። ለምሳሌ ኤግዛምፕሎች ያመጣሉ። ሰው ሲመረቅ ጥቁር ጋዋን ነው የሚያደርገው። ጋዋን የሲምቦል የውበት ሲምቦል ነው ማለት ነው ይላሉ። የሃይማኖት አባቶች የሚለብሱት የምታዩት ነው፣ ጥቁር ነው
ሶ ያ ውበትን ለማሳየት ነው ይላሉ። እቺ ምንድናት የቢዩቲ ስፖት የምትባለውም የአንዳንድ እንትን እሱንም የውበት ምልክት ነው። ግን ይሄዱ መዘው የሚያመጧቸው ነገሮች በብዛት የውበት መገለጫ አድርገው ይሄ ጥቂት ምሳሌ ነው እየሰጠ ያለው። ዘረኝነትን እንዋጋለን እያሉ በጊዜ ግን እነሱ ዘረኞች እየሆኑ ሄዱበት ማለት ነው። ዝርዝሩን የሙያተኞቹ ያንሱት፣ እዛ ውስጥ መግባት አልችልም። ዘረኝነትን የሚዋጋ ዘረኛ ነው የሆነው። ኢቨን ፖለቲካ ፕሮግራም አለኝ የሚለውም ራሱ ማለት ነው። ወለጋ የኔ ነው፣ እንትን የኔ ነው፣ ምናምን የኔ ነው፣ ቤኒሻንጉል የኔ ነው፣ ይሄ የኔ ነው የሚል ማለት ነው። ግን ደግሞ ሲደነግጥ ሽፋን ያደርጋል። ሽፋኑ ምንድነው? ኢትዮጵያዊስት ነኝ ይላል። ስለሚደነግጥ ነው እሱ እንጂ ወደ ውስጥ ብትገቡ አሁን የገባኝ ኮምፕሊት የሆነ ዘረኝነት ነው ያለው። ለዘረኝነቱ ሽፋን ነው የተሰጠው። እኔ በፊት ጆሮዬን የደፈንኩባቸው ማለት በእርግጥም የአዲስ አበባ አጀንዳ ነው ብዬ ያልኳቸው ነበሩ። በነገራችን ላይ በቃ የአዲስ አበባ ትግል ነው እውነተኛ ምናምን የመሰሉኝ የገባሁትም አንዱ እሱ ነው። ምንም ጥያቄ የለው። ሌትሊ ግን በሆነ ጊዜ በኋላ የምሰማቸው ነገሮች በተለይ እዛ አመራር ውስጥ የነበሩ ሰዎች የሚነግሩኝ ነገር አገር ቤትም ያሉ ጥለዋቸው የወጡ ለምሳሌ አንዷ የዚህ የባልደራስ መነሻ የሆነችው እህታችን ታቋታላችሁ። አሁን ዲቴይል ማንሳት አልፈልግም እና አንዳንዴ አገኛታለሁ ትንሽ ቆየት ቢልም ማለት ጆሮ ያማል የምሰማው ነገር በጣም በጣም ጆሮ ያማል። እንግዲህ እቺ ልጅ የባልደራስ መነሻ የነበረች ልጅ ናት። መነሻ የነበረውን ዘረኝነት ስታነሳ ይዘገንናል። እንደዚህ ነበረ እስክል ድረስ ማለት ነው። ያውም ደግሞ ዘረኝነቱ የሆነ ጎጥ ላይ ፎከስ ያደረገ ዘረኝነት። በነገራችን ኢቭን ብሔር አይደለም ወይም ብሔረሰብ አይደለም፣ ጎጥ፣ የገንዘብ ክፍፍሉ፣ የቢሮ አደረጃጀቱ፣ እነማን እንደያዙት አንዳንዶቹ አሁን አምልጠው ዩጋንዳ ምናምን ገብተዋል። እኔ መስማት እስኪከብደኝ ከምሬ ነው የምላችሁ። ባልደራስ አገር ቤት እንደዚህ ነበረ እስክል ድረስ ማለት ነው። እኛ የምናውቀው ኢትዮጵያዊነት፣ አዲስ አበባነት ምናምን እያልን ነው እዚህ የምንሰብከው የምንናገረው የምንሮጠውን በየመድረኩ። አዲስ አበባነት ማለት ሁሉምነት ማለት ነው፣ ከተሜነት ማለት ነው ምናምን እያልን ነው። ለካ ውስጥና ጉዱ ይዘገንናል። ልክ ማያ የሸገር ልጅቷ ልክ ናት፣ እሷ ናት። የሆነ አካባቢ ጎጦች ተሰብስበው ገንዘቡን የሚቀራመቱት እነሱ፣ ቢሮውን የተቆጣጠሩት እነሱ፣ ኔሬቲቭን የተቆጣጠሩት እነሱ፣ ሰው የሚያስገቡት የሚያስወጡት የሚያባርሩት እነሱ። የአዲስ አበባም ሽታ የሌላቸው፣ በነገራችን የአዲስ አበባነት ሽታ የሌላቸው ጉድ እኮ ነው። ከቅርብ ጊዜ ወዲህ የምሰማቸው ነገሮች ጉድ ነው የሚያስብሉት። እውነት ለመናገር እኔ አላውቀውም የአዲስ አበባ ስትራክቸር እነማን ናቸው የሚለው ብዙ ያን ያህል ግን የጎጠኞች ስብስብ መሆኑን ሌትሊ ነው እያወቅሁ የሄድኩት። ጎጥ ነው ባይዘዌ። አሁንም ልድገምላችሁ፣ ኢስኖት አማራ ምናምን አይደለም፣ ጎጥ፣ የሆነ ጎጥ።
ሶ አልነበረም አዲስ አበባነት በኋላ ማኒፌስት ያደረገው እሱ ነው። ማየትም ይከብዳቸዋል። በነገራችን ላይ አሁን እኛ በምንናገረው እንትኑ ስላለ ሾቪኒዝሙ ስላዘ ሾቪኒስት ይሄ ትምክቱ የሆነ ስላለ አሁን በምንናገረው እንደ ስድብ ነው ቢቆጥሩት ወይም እንደሆነ ነገር አይደለም። ራስን ዞር ብለህ ብታይ እሱ ነው። አሁን እቺ ልጅ ስትነግረኝ አይ ዶንት ኖ እንግዲህ ደጋግም ያነሳዋት እውነት ስለሆነ ነው። አባረሯት። ካባረሯት በኋላ ለምንድነው ያባረሩች ሲል ባንድ ወገንሽ ኦሮሞ ነሽ ነው ያሏት። የነገረችኝ ባንድ ወገንሽ ኦሮሞ ነሽ። እኔ ባልደራስ ውስጥ እንዲህ አይነት ነገር እንደነበረ አላውቅም። ባንድ ወገን እንዲነህ ባንድ ወገን እንዲነህ የሚል መኖሩን አላውቅም ነበር። የህይወት ምስክር ናት። በህይወት አለች እቺ ሰው። ስለ ባልደራስ ነው የማወራው። ብልጽግና ሳወራ አወራለሁ። ስለዚህ ያለው መንፈስ አይደል ነው። ማያ ዲቴል ታውቂዋለሽ ማለት ነው። ማያ የሸገር አንብቧት። ማያ ጎጠኝነቱ እጅግ መረን ይለቀቀ። ላያውቁት ይችላሉ። ቅድም እንዳልኩት ላይገባቸው ይችላል። አንዱ የሾቪኒዝም ትልቁ ችግር በነገራችን ላይ ሌሎች ሰዎች የሚሰጡትን ሂስና እንትን አይቀበልም። ግን ቅድም እንዳልኳችሁ እኮ ነው የባልደራስ መነሻ መድረክ ላይ ቀርባ ስሟት አጨብጭቡላት ምናምን የምትባለው ሰው ከሆነ ጊዜ በኋላ ባንድ ወገንሽ ኦሮሞ ነሽ የሚል ከኦፊስ ነው ያባረሯት። ሶ ይሄ አይነት ነገሮች ነው የምናየው። ሶ አይዲዮሎጂም ቢባል ፖለቲካ ድርጅታዊ ፕሮግራምም ቢባል የጠራ ነገር አይደለም ብላችሁ አንዱ ችግር የሱ ነው። ሶስተኛ አራተኛው ህዝባዊ መስመር ያሉት ነገርም ተጨናክፏል። የለም አሁን ህዝባዊ የሚባል ድጋፍ የለም። ህዝባዊ ድጋፍ የጠፋው በዚህ ምክንያት ነው። ማንም ኒውትራል የሆነ የአማራ ልሂቅ ሄደ ብትጠይቀው በፋኖ የማገኘው ድል አለ ብሎ አይነግርህም። ይሄ በተለይ ሳይለንት ማጆሪቲው አሁን በጣም ገብቶታል። መናገር ስለማይችል ቤተሰቦቹን ስለሚሉ ስለሚገደል ዘመቻ ስለሚከፈትበት መኖር ስለሚከብደው እንጂ በፍጹም በፋኖ ትግል ደርሰን ህዝባዊ ኃይል ይዞ ሄዶ ውጤት ያመጣል የሚል የለም። ሳይለንት የሆነበት ምክንያት አደጋ ስለሚደርስበት፣ ጥቃት ስለሚደርስበት። ስለዚህ ህዝባዊ መስመር የለው፣ ተጨናክፏል። ካለም የህዝባዊ መስመር ተጨናክፏል። ኢቭን አንዳንዶች ፋኖ ምክንያት አለው ብለው ኮዝ አለው ብለው ወደ ጫካ የገቡት ራሱ የጫካውና የበረሃው ኑሮ አንገፍግፏቸዋል። በነገራችን ሞራላቸው ተንኮታክቷል። የጫካው ኑሮ የበረሃው ኑሮ ምንም ፈቀቅ የሚል ነገር የለውም። ምንም እንደውም የውጭ ኃይል ተላላኪ በጊዜ የውጭ ኃይል ተላላኪነትን መፈጸም ጀመሩ። ስለዚህ ጫካም ኮዝ አለው።
ለካ ለአማራ ነው የሚሞቱት ብሎ የገባውም ወጣት እንደ ትላንትና በደረቱ ነፍቶ አይናገር። የመሪዎቹ የብቃት ማነስ፣ የዲሲፕሊን ችግር አንገታቸውን አስደፍቷቸዋል። ስለዚህ እነዚህ ምክንያቶች ናቸው ፋኖ ማደግ ያልቻለው። የእድገት ደረጃው እንደ ካሮት ቁልቁለት የወረደው እነዚህ ምክንያቶች ናቸው። የውስጥ ተቃርኖ ነው፣ የውስጥ ቅራኔ ነው። ለመጠቅለል የአውራጃና የወረዳ ክፍፍል አንድ፣ አውራጃኝነት፣ ወረዳኛነት፣ ጎጠኝነት አንደኛው ነው። የሃይማኖት ክፍፍል አስኳሉን ሟተዋህዶ ያደረገ የኦርቶዶክስን እንደ ሽፋን የሚጠቀም የኦርቶዶክስ ግን አንዳችም ተልኮ የሌለው ሁለተኛው ችግር ነው። ወጥ የሆነ የፖለቲካ የድርጅትና ስራ የሌለው የጠራ ፖለቲካ ዓላማ የሌለው ሶስተኛው የሚያራምደው ህዝባዊ መስመር ህዝባዊ ዓላማ የተጨናገፈ በዚህ ምክንያትም ህዝባዊ ድጋፍ ያጣ አራተኛው ፋኖ ምክንያት አለ ብለው የገቡ ሰዎችም ተስፋ የቆረጡበት በበረሃ የሚንከራተቱ የሆኑበት ሁኔታ አምስተኛው ነው። የአመራሩ ጋጠወጥነት፣ የአመራሩ ንቅዘት፣ የአመራሩ ብቃት ማነስ፣ የዲሲፕሊን ጉድለት አንገታቸው እንዲያስደፋ ያደረገው ነው። ስድስተኛው ነው። እነዚህ መሰረታዊ ምክንያቶች ፋኖ እንዳያድግ ሆኗል። ሻዕቢያ ትክክል ነው። እንደ ካሮት ቁልቁል ነው የሚያድገው። ሻዕቢያ ትክክል ነው። በዚህ ከጎሬላ ጦርነት ወደ ኮንቬንሽናል በ3 ዓመት ውስጥ መግባት አልቻለም። እውነቱ እሱ ነው። ከጎሬላ ወደ ኮንቬንሽናል ካልገባ ደግሞ የወታደር ሳይንሶች የሚሉት ምንድነው? ይጠፋል። እኔ አይደለም ኦሮማይን አንብቡት። በነገራችን ባሉ ግርማን አንብቡት። በ2 ዓመት ውስጥ የጉሬላ ተወጋጊዎች የሽምቅ ተዋጊዎች ወደ ኮንቬንሽናል ካልሄዱ ይጠፋሉ ይላል። ያጋጠመ ያለው እሱ ነው። ወይም ደግሞ ዓላማቸው ይቀየራል። ይሄ ነው የሆነው። እንግዲህ ሁለተኛው ጥያቄ ለኔ ለራሴ የሚጠየቅኩት በእርግጥስ ሻዕቢያ ፋኖ የተሻለ እድገት እንዲኖረው ይፈልጋል ወይ? የሚልም ጥያቄ ራሴን ጠይቄያለሁ። ባጭሩ ምንድነው? ሻዕቢያ ፋኖ ራሱን ችሎ እንዲቆም ይፈልጋል ወይ? ሻዕቢያ ፋኖ ከሽፍትነት ወጥቶ ከሽብርተኝነት ወጥቶ ወታደራዊ ፖለቲካዊ ፕሮግራም ይዞ ወደ ኮንቬንሽናል ዋር እንዲገባ ይፈልጋል ወይ? በእርግጥም ሻዕቢያ ፋኖ ወደ ስልጣን እንዲመጣ ይፈልጋል ወይ? ቀጥዬ የጠየቅኩት ጥያቄ እሱ ነው። ግምገማቸው ልክ ነው ብያለሁ። የሻዕቢያ ግምገማ አላደጋችሁም፣ ማደግ አትችሉም፣ ኮንቬንሽናል ዋር አትችሉም፣ ያላችሁ አማራጭ ህዝባዊ ቢተኝነትና የሽምቅ ውጊያ ነው ብሎ ስራ ሰጥቷቸዋል። 1 2 3 4 5 ቅድም ተነጋግረናል። ያላደጉበት ምክንያት 1 2 3 4 5 ብለን ተነጋግረናል። ወይም ደግሞ እንደ ካሮት ቁልቁል ያደጉበት ምክንያት የዛ ውጤት ደግሞ ሄደው የሚጠፉበትን ነገር አስቀምጠናል። አሁን ጥያቄው ሶስተኛው ጥያቄ ሻዕቢያ በእርግጥስ ፋኖ እንዲያድግ ይፈልጋል ወይ? ትራንስፎርም እንዲያደርግ ይፈልጋል ወይ? የሚል ጥያቄ ነው ቀጥሎ የሚጠየቀው ጥያቄ። ራሱን ችሎ እንዲቆም፣ ከሽብርተኝነት እንዲወጣ፣ ከሽፍትነት እንዲወጣ፣ ወደ መንግስት እንዲያማትር፣ የመንግስት ስልጣን እንዲኖረው፣ የፖለቲካ ፕሮግራም እንዲኖረው፣ ርዕዮተ ዓለም እንዲኖረው፣ አደረጃጀት እንዲኖረው፣ መንግስትን የሚረከብበትን ዝግጅት እንዲያደርግ ይፈልጋሉ ሻዕቢያ? እኔ ከምነግራችሁ
እኔ ከምነግራችሁ ድጋሚ ነው ሻቢያ ውስጥ ከኢትዮጵያ የሰላማዊ ትግል አይቻልም ብሎ በረሃ ገብቶ የሻቢያ በረሃ ቆይቶ የነበረው ተስፋውን ይንገራችሁ እኔ ከምነግራችሁ ለኔም ትንሽ ብሬክ ይሰጠኛል ተስፋውን እባክህ ተስፋውና ሻቢያም እንደ ሀገር ከቆመ በኋላ እንደ ሀገር ቆሞ ደግሞ ከወያኔ ጋር ያለው አሊያንስ የሚታወቅ ነው የነበረው ግልጽ ታሪክ ነው መላው ኢትዮጵያ የሚያውቀው ነው ወያኔና የሻቢያ አሊያንስ በኋላ ላይም ወያኔና ሻቢያ ከተጣሉ በኋላ የኢትዮጵያን ተቃዋሚዎች ወይም ወያኔን እንቃወማለን የሚሉ ኃይሎችን ስታግዝ የነበረበት መንገድም የሚገርም ነው አሁን ሁሌ ሆነን በወጣትነታችን ሳይሆን አሁን ላይ ሆነን ስናየው ግርም የሚል ነው የኢትዮጵያን ብሔራዊ ጥቅም እንዴት ዘመናዊ በሆነ መንገድ ስትራቴጂካሊ እንዴት እንደምታደናቅፍ በግልጽ የሚያሳይ ነው በጣም የሚገርመው ነገር ሻቢያ ኤርትራ ውስጥ ብዙ ጸረ ወያኔ ትግል የሚሄዱ እንቅስቃሴ ድርጅቶችን ትደግፋለች የአማራ ዲሞክራሲያዊ ኃይልን ብንወስድ ግንቦት ሰባት ብንወስድ አርበኞችን ብንወስድ የቤኒሻንጉሉን ቤኒን ብንወስድ የሶማሌውን ኦብነግን ብንወስድ ራሱ ኦነግን ጨምሮ እና የአንዳችን ዓላማ ከአንዳችን ጋር ፍጹም ተቃራኒ ነው ምንም አይገናኝም ግን ሁላችንም ትረዳናለች ከዛ ባለፈ ደግሞ የፖለቲካ ቅርጽ ይዘህ የፖለቲካ ፓርቲ ሆነ ገነህ ለመንግስት እንድትበቃ አይደለም ሳፖርት የምታደርገው ይሄ በግልጽ ነው በድፍረት የምናገረው እዛው ስለነበርኩ እውነትም ስለሆነ ነው እንደው ሊቪንግ ዊትነስ የሚባለው አይነት ስለሆነ ልክ ከፖለቲካ ፓርቲነት ይልቅ ወይም ከፖለቲካ የትጥቅ ትግል እንግዲህ አንድ ነገር ነው ስርዓት ያለው ነው ለመንግስትነት የምትበቃበት ነው ፕሮግራም የሚኖራል ከዛ ይልቅ የሽፍታነት ባህሪ እንዲኖርህ የአሸባሪ ባህሪ እንዲኖርህ ኢቭን ኢፍ ስልጠናው በራሱ የሚገርም ከሪዮት ዓለሙ ቢዮንድ ሪዮት ዓለሙ ቶ እንደነገርኩ ለምሳሌ ያክል የኦነግና የኛ በምን ሊገናኝ ይችላል በኢትዮጵያ አንድነት የምናምን የአማራ ህዝብ ተበደለ ተጨቆነ ይሄ የብሔር ፖለቲካ ከመጣ በኋላ ቢያንስ አማራም እንደ አማራ መደራጀት ራሱ መከላከል አለበት የሚል ጽኑ አምናት ይዘን ነው ወደ ዛሄር ነው አሁን በደንብ ስሉ ሲታይህ የኤርትራ ሀገረ መንግስት የቆመው በጸረ አማራ ትርክት ላይ ነው በጸረ ኢትዮጵያ ትርክት ላይ ነው ስቲል ማለት ነው ግን ትደግፋለች የምትደግፈው ዘላቂ ውጤት እንድናመጣ ወይም ድል እንድናስመዘግብ አይደለም ኢትዮጵያ ውስጥ ያለውን ሰላም ኦር ሰምቲንግ እነኚህ ነገሮች ኢትዮጵያ ጠንካራ ስቴት እንዳትሆን በሚገርም ሁኔታ እንደውም ኦፍ ኮርስ እነሱም ከውጭ የቀዱት ነው ኢትዮጵያ አሁን ያለችው አንማኔጀብልነት ይላሉ ልክ የተቆራረጠች እንድትሆን ይፈልጋሉ እና የሻቢያ እርዳታ የሚያስገርም ነበር እዚህ ጋር 3 4 10 የሆኑ ግሩፖችን ይደግፏቸዋል እዛ ጋር ደግሞ ይደግፏቸዋል ሁለቱም ይደግፏቸዋል ሁለቶችም ያዋጓቸዋል እና የሚገርም በጣም የሚያስደንቅ ሻቢያ ብቻቸውን አይደለች ቅድም እንደነገርኩህ የግብጽ ሻቢያን ገንጣይ አስገንጣይ ሆና እንደ ሀገር እንድትቆም አድርጋታለች ኤምባሲ የከፈተች የመጀመሪያ እውቅና የሰጠች ያን አድርጋለች ኢቭን ኢፍ አሁንም ጸረ ወያኔ እንቅስቃሴ ያደርጋሉ የምንላቸው ኃይሎች የቁስ ድጋፍ የሚደረግላቸው ከግብጽ በወቅቱ ያውኛ የለውጥ መጥቶ ወደ ሀገር ውስጥ ከምንገባ ድረስ ኦልሬዲ ድጋፉ የግብጽ ነው ምንም የሚታወቅ በአደባባይ የሚታወቅ ግልጽ ነው እንደው በፋቲኩም በለው ሌላው ይሄ ዱቄቱ something እና ምን ያክል የኢትዮጵያ ጥላቻ እንዳላቸው ምን ያክል ጸረ አማራ እንደሆኑ እኔ በኋላ ላይ እመጣበታለሁ አሁን ለአማራ እንታገላለን የሚል ኃይል ከሻቢያ ጋር አሊያንስ የሚፈጥርበት ምንም አይነት ባክግራውንድ የለውም ይሄ ነው እንግዲህ ተስፋውንም ያነሳላችሁ ይሄ ነው የህይወት ምስክር ነው ተስፋው ድርጅት አለው ድርጅት መርቶ ሻቢያ ነበረ ወዘተ እኔ ከሱ በላይ ልትሰሙ የምትፈልጉት ያለ አይመስለኝም በምንም ታምር ሻቢያ ራሳችሁን ችላችሁ እንድትቆሙ አይፈልግም በምንም ታምር ሁሌም ጥገኛ እንድትሆኑ ሁሌም የሱ ጉዳይ አስፈጻሚ እንድትሆኑ ሁሌም በቀንበሩ አስሮ ጥምዶ እንድትሆኑ ነው የሚፈልገው ቀንበሩ እሱ ነው የሚገፋው ሞፈሩን አንተ ግን የቀንበሩ ፊት አውራሪ ነው የምትሆነው ልክ ነው ባለፈው አንድ ሰው ደውሎም ሲነግረኝ እንዴ ምን ለፊት አውራሪ እኮ ነው አስረስ እኮ የተናገረው እውነቱን ነው የጥምዶ እኮ ፊት አውራሪ ነው አለኝ ፊት አውራሪ ነው
ካሉት ፊት አውራሪዎች አንዱ እውነት ነው አለኝ እና አሁን እንዳልኳችሁ እንደ እንስሳ ነው የሚያያቸው ሻዕቢያ እንደ በሬ ነው የሚያያቸው እንደ በሬ ነው ወይም እንደ ሌላ እንስሳ ይሄ እርሻ እንደሚያርስ ነው የጠመዳቸው ጥምዶ ውስጥ ልክ ናቸው ፊት ለፊት ናቸው ሊደርሺፕ አይደለም ይሄ ፕላን አውጥቶ እቅድ አውጥቶ ምናምን እኔ የተናገርኩት ከዛ አንፃር ነው ነገር ግን እውነት ነው ሞፈሩን የያዘው ሻዕቢያ ነው ቀንበሩ ላይ ያደረጋቸው እነሱ ነው ስለዚህ የምንም ተአምር የመንግስት ቁመና እንዲኖራቸው መንግስትን እንዲያልሙ 4 ኪሎን እንዲቆጣጥ ያውም አማራ የሚል ስም ኖሮት ታሪካዊ ጠላቴ ነው ያለውን አካል ማለት ነው ሊሆን አይችልም ተጠምደው ማረስ ነው የነሱ ስራ አራሾች ናቸው ቅድም ያለው 6 ነገሮች ያርሳሉ የተሰጣቸው ታስክስ እንዲያርሱ ከዛ ደግሞ ፕሮፓጋንዳው ላይ ሁለኛ ሆኖ እንዲወጡ መከላከያን አፍርሰነዋል እያፈረስነው ነው ምናምን እንዲሉ ማለት ምንም አይዘገንናቸው መከላከያውን እያፈረስነው ነው ሲሉ ምንም ቢኮዝ የሻዕቢያ በቀጥታ ነው የነገራቸው እንዲህ ማለት እንዲህ ህዝብ ምን ይለኛል ምናምን እንዳትሉ ሞራል ምናምን የሚባል ነገር የለም እያፈረስነው ነው በሉ ምንን መከላከያ ስለዚህ እነዚህ ነገሮች ያብለዋል ምን ተደጋጋሚ ቋሰማው ይሄ መከላከያ ነኝ የሚል አካል ከዚህ በኋላ ባለበት ቁመና እዚህ ሀገር ላይ በአቅሙ ልክ በቁመናው ልክ ቆየ ማለት የኢትዮጵያን የመፍረስ እድል በከፍተኛ ሁኔታ ስለሚጨምረው የኢትዮጵያን መኖር የሚፈልግ የኢትዮጵያን ታሪክ የሚፈልግ የኢትዮጵያን ቀጣይነት የሚፈልግ ሰላም የሚፈልግ አካል ይሄ መከላከያ በቀዳሚነት መፍረስ እንዳለበት በጽኑ መስራት አለበት ይሄንን ምለው ለአንድ ሀገር ህልውና እንዲህ ናቸው ያፈረስነው ነው ይላል መጨረሻ ላይ ማለት ይሄ ተልኮ የሻዕቢያ ተልኮ ነው ስለዚህ ሳጠቃልለው የመጀመሪያን ፕሮግራሜን የኤርትራው ስብሰባ የሱዳኑ ስብሰባ ለሻዕቢያ ለህወሓት ለፋኖ የሰጠው ተልኮ ቅድም እየጠቀስኩላችሁ ከዚህ በኋላ የአማራ ኮዝ የአማራ ምክንያት ምናምን የሚባል የለም ይሄን ከግምት እንድትከቱ ነው ሁለተኛው መረጃ ደግሞ ከህወሓት ጋር የተያዘውን ከሽግግር በኋላ አቀርብላችኋለሁ ህወሓትስ ምንድነው የተሰጠው ምንድነው በህወሓት ዙሪያ ያሉት ነገሮች ምንድናቸው የሚለው ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ
ሜሪት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሪት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923